የኢትዮጵያን ሂስትሪ አሁን አቅልየዋለሁ። አሁን መመለስ አለባችሁ። ከ10 ስንት እንደምታገኙ ንገሩኝ። ይሄ ቀላለው ከባለፈው እስልምናን ለመጀመሪያ ጊዜ የተቀበለው ከመካ በተሰደዱ ጊዜ የተቀበለው የኢትዮጵያ የአክሱም ንጉስ ማን ነው? በ7ኛው ሴንቸሪ ማለት ነው። ነጃሺ ካልክ ያው ይዝልሃለሁ፣ ግን ንጉስ አርማሃ ነጃሺ ማለት ንጉስ በአረብኛ ነጃሺ ነው። ለዛ ነው። የአፄ ቴዎድሮስ ትክክለኛ ስም ወይም ደግሞ የትውልድ ስሙ ማን ነው? ቀላል ነው ይሄ። ካሳ ኃይሉ። የመጨረሻው የከፋ ንጉስ ማን ይባላል? ስሙ ቀላል ነው ይሄ። ጋኪ ሻሪቾ። የላሊበላ የቀድሞ ስም ማን ይባላል? የላሊበላ ከተማ የቀድሞ ስም ማን ይባላል? ቀላል ነው ይሄ። ሮሃ ትባላለች። ሮሃ ከጉማ ኪንግደም በባርነት ተሽጣ በግብጽ ላይ የጀርመኑ ልዑል አግኝቶ ያገባት ታላቋ ውቢቷ የቁንጅና ምልክት ያርጋ የምትደረገው ሴት ማነች? እንደውም ዘፈን ባቀርብ ወጥቶላታል። ቤሌሌ ትባላለች። በጣም ቆንጆ ሴት ነች። ከነዚህ ራሶች ውስጥ የትኛው ነው አድዋ ያልዘመተው? አድዋ ላይ ያልሄደው? ኤ ራስ አሉላ አባ ነጋ፣ ቢ ራስ መንገሻ ዮሐንስ፣ ሲ ራስ ጎበና ዳጬ፣ ዲ ራስ መኮንን። ሲ ራስ ጎበና ዳጬ። ጎበና ዳጬ አድዋ ላይ አልዘመተም። ከነዚህ ከአክሱም ቅርሶች በላይ እድሜ ያለው ትልቁ ቀደምቱ ከክርስቶስ ልደት ከ700 በፊት የተገነባው ታላቁ ቅርስ ማን ይባላል? እዛው ትግራይ አካባቢ እዛው ነው ያለው። የሃ ይባላል። የሃ በቀድሞ ጊዜ የኦሮሞ ጀነራሎች መጠሪያቸው ስማቸው ማን ይባላል? በገዳ ስርዓት ዙሪያ ባለው ጊዜ አባ እንደውም ባለስልጣን ስም አለ። አባዱላ ይባላሉ። አባዱላ። ኤርትራ አስመራ ውስጥ የነበረ ትልቅ የአሜሪካ ስቴሽን ማን ይባላል? በጣም ታዋቂ ነው። አስመራ ውስጥ የሚገኝ ትልቅ የኮሙኒኬሽን እና የሚሊተሪ ቤዝም ጭምሮ ነው የሚያገለግል የነበረው ትልቁ የአሜሪካ ስቴሽን በቀድሞ ጊዜ ነበር አስመራ ውስጥ። ቃኘው ስቴሽን። ምን ሆናችሁ ነው ወገን? 10ኛው ጥያቄ ነው። ይሄን መመለስ አለባችሁ። ከምስራቁ የኢትዮጵያ ክፍል ካሁኑ የምስራቁ ክፍል የኢትዮጵያ ክፍል አካባቢ ተሽጦ በባርነት ህንድ ሄዶ የህንድ ታላቅ ጀነራል የሆነው እንዲሁም ዲፋክቶ ሩለር ከኋላ ሆኖም ሲመራ የነበረው ህንድ ጀነራል አዋጊ ታላቁ ሰው ማን ነው ስሙ? ማሊክ አምበር። ስንት አገኛችሁ? ከ10 አሳውቁኝ ኮሜንት ላይ።